ዮ ሀማም ውስጥ ሻወር ስትወስድ የተቀረጸውን ክስ መስርታ ነበረ። ያንን ክስ እሷ ሳታቅ ክሱን ካንስል አድርገውታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ በያላችሁበት አላህ ይጠብቃችሁ ከሴረኞች ከተንኮለኞች፣ በሰው ላይ ሴራ ከሚያሴሩ፣ ከተባባሪ ከሌባ ተባባሪ ከመሰሪዎች፣ ከቀማኞች፣ ከአጭበርባሪዎች የሰው ገንዘብ በልተን እንሙት ብለው ከሚያጎበጉቡ ሰዎች አላህ በራህመቱ በእዝነቱ ይጠብቃችሁ። የሮዋና በደል አንድ በደል አይደለም። ወላሂ የሰው ልጅ የሆነ በሙሉ ለሮዋና ሊያዝን ይገባል፣ ህሊና ያለው ማለት ነው። በዚህ አጋጣሚ ለሮዋና ዱአ አድርጉላት እስኪ አላህ መረጋጋቱን እንዲሰጣት፣ አላህ ቀልቧን የሆነ በቃ እርግት እንዲያረጋት ዱአ አድርጉላት። እኔ ወላሂ ውስጧ እንጃ እንደውም የሆነ ኢማኗ በጣም ጠንካራ ስለሆነች ነው ይሄንን ተሐምላ የቆመችው። በአጥንቷ እኮ ነው ያለችው። ዛሬ እንግዲህ አዲስ የመጣ ነገር አለ። እሱን ቪዲዮን አስገባላችኋለሁ። ሁላችሁም አዳምጡት፣ ሀሳብ አስተያየታችሁን ስጡ። እህቶቼ በዚህ ዘመን ማንንም አትመኑ። ኢጃዛ ቤት የምትሄዱ ብር ላኩልን እያላችሁ የምትሰጡ ጥንቃቄ አድርጉ። የእናታችሁ ልጅ ብቻ እመኑ። ዛሬ ሰው ከፍቷል። ማንም ከሀቅ ጎን የሚቆም የለም። አንዳንድ ብቻ ሲኖር ሁሉም ከሌባ ጋር ከአጭበርባሪ ጋር ሆኗል የሚቆሙት። ሀቢባ አላህ እድሜና ጤና ይስጥሽ። ሜን በጥያቄ እያፋጠጠችው ነው። ቪዲዮን ላስደምጣችሁ ተመልሼ እመጣለሁኝ እኔ ማለት ነው። አሁን صح ኦኬ አስታወስኩኝ። ፖሊሶቹ ምን አሉ? ሙሉ ለሙሉ ያስከው አንተ ነህ። ለአንተ ብቻ ነው አምና ጉዳዩን ያስረከበችው። ስለዚህ እሺ ምን እሺ እሷ በሷ በኩል አሁን ምንድን ነው ማለት የጎደለባት? ዘጋችብኝ። የብሩን ጉዳይ ደግሞ የቪዲዮን ጉዳይ ፋይሉን ዘጋችብኝ። ሰርዟል። ክሱ ተነስቷል። በዋስ ከታሰረችበት ደግሞ ይቸዋ ሌባዋ በዋስ ተወጥታለች። ይሄንን ሊያደርግ የሚችለው ማን ነው? እሷ ረዋን ስታቅና ረዋን ስትስማማ ነበረ። ኢሜይሏን ስለሚያቅ ሁሉንም ነገር እዛ በኦንላይን ስለሆነ ራሱ እየተጻጻፈ ነው ያደረገው። ማን ሊሆን ይችላል? ምክንያቱም እሷ በኦንላይን ነው የምትከታተለው በኢሜይሏ አማካኝነት ማለት ነው። ኢሜይሏን ደግሞ አምና ሰጥተዋለች። ዛሬ እዚህ ጋር ቁርአን መታለው እንዲላለው ይላል። በነገራችን ላይ ብዙን ጊዜ ቁርአን መታለው መጽሐፍ ቅዱስ መታለው ምናምን የሚምሉ ሰዎች ውሸታሞች ናቸው። ታሚ ከዚህ በፊት አንዲት እህታችንን 20 ሺህ ድርሃም ተቀብሎ ኢቃማ አወጣልሻለሁ ብሎ አስይዞ 2 ወር አሳስሮ ኢትዮጵያ ልኳት አሁን እዛ ታማ እያለቀሰች ባለፈው መጥታ ነበረ ቲክቶክ ላይ። የሷንም እንትን ልብስብስ አደረጉባት። ይችኛዋ ደግሞ የራቁት ቪዲዮ የተቀረጸችውን ክስ ከሳ ለፖሊስ በስልኳ ቪዲዮን አሳይታ ፖሊስ ወደ ሌላ ቦታ መርቷት ያንን ክስ እሷ በማታውቀው መንገድ እንዴት ነው የሚሰረዘው? አስቡት ይሄን ሴራ። ፖሊስ አምኖበት አይቶ ስልኳን አይቶ መረጃውን አይቶ የራቁት ፎቶ ቪዲዮውን አይቶ ወደ ሌላ ከፖሊስ ደግሞ ከፍተኛ ለመሰል ወደዛ መርቷት ያን እየተጠባበቀች እያለ ክሱ ተሰርዟል አላት። የሚገርማችሁ እሷ አላደረገችም። እሱ ነው ፋይሏን የያዘው። እሱ ነው ኢሜይሏን የሚያውቀው። 47,000 ድርሃም ልትከፍል 1 ወር ታስራ ወደ ኢትዮጵያ ልትላክ ይቺ ሌባይቱ ማለት ነው። ፍርድ ቤት ፈርሞ ወረቀት ሰጥቷታል። ሌላ ወረቀት ይዛ መጥታ 2,000 ድርሃም 2,500 ድርሃም ይሁን 2,000 ድርሃም በየወሩ ልትከፍል የሚል ሌላ ወረቀት ይዘው መጡ። ፎርጅድ ይሁን ምን ይሁን አላቅም። እየተሰራባት ያለው ሴራ ማለት ነው። እና ያቺ ሌባይቱ እጇ ረጅም ሳይሆን አይቀርም። ሀቢባ ደግሞ የራቁቱን ቪዲዮ እኔ ባይኔ አይቼዋለሁ ብላለች። ባይኔ አይቼዋለሁ ብላለች። አንዳንድ ሰዎች ውሸት ነው ቪዲዮ የለም ምናምን ይላሉ፣ የሌባዎቹ ደጋፊዎች ማለት ነው። እና እህቶቼ በጣም ያሳዝናል። ሰው አትመኑ። ከዚህ በኋላ ኢጃዛ ቤት የምትወጡ ራሳችሁን ጠብቁ። ወላሂ ጓደኛ ምናምን አያስፈልግም። የእናታችሁ ልጅ ካለች በቂ ነው። የራሳችሁ ስጋችሁ ካልሆነ በዚህ ዘመን ሰው ተከፋፍቷል። ረዋና አላህ እኔ መረጋጋቱን ይስጥሽ። በጣም ኢማነኛ ነሽ። አላህ ኢማንሽን ጨምሮ ጨማምሮ ሶብሩን ሰጥቶ
የሚያስደስት ነገር አላህ ይላክልሽ የኔ እናት። በጣም ነው የምታሳዝነው። አጥንቷ ነው የቀረው ስጋው አልቆ ማለት ነው። ሁላችሁም ዱአ አድርጉላት። ከሀቅ ጎን ቁሙ። ሌባ፣ አጭበርባሪ፣ ውሸታም እናታችሁ እንኳን ብትሆን ከእናታችሁ ጎን እንዳትቆሙ። ወላሂ ብዙ ሰው ከዚህ ከረዋን ጎን ቁሟል። በዛው ልክ ደግሞ አሉ ውስጥ ለውስጥ የሚሰሩ። የታሜ ጉድ ገና ይወጣል፣ ገና ይወጣል። ጠብቁ። ይሄ ሌባ ዝጥር እና ይሄንን ይመስላል። ዱአ አድርጉላት እህቶቼ። በአረብ ሀገር ያላችሁ ጥንቃቄ አድርጉ። የረዋና ትልቅ ትምህርት ነው። ኢጃዛ ቤትም ሸዋር ስትወስዱ ሀማም ስትገቡ ቼክ አድርጉ። ሰው አይታመንም። ቁጭ ብሎ መብላት ነው ሰው የለመደው። በሆነ ነገር እያስፈራሩ ቁጭ ብሎ መብላት ነው የለመደው። አሁን ቢላሂ እንደው አይምሮ ያለው ሰው፣ ሃይማኖት ያለው ሰው እንዲህ ያደርጋል? ሐስቢ አላሁ ወኒዕመል ወኪል አለይኩም በስ